ዛሬ ለአስቸኳይ ጉዳይ ፈልግሻለሁ ላውራሽ ፈልገኝ ምናምን እኔ ደግሞ ከሱ ጋር ያለኝ ነገር ታውቃለህ እኔ ያንን ነገር ይጨርሳለሁ ያኔ አበባነሽ የምወድሽ አይ አንድ ነገር በመጀመሪያ ደረጃ ፍቅርን የምትወዷት እንዲሁም ሴት ልጅ ስትጎዳ ቆማችሁ ማየት የማትፈልጉ ሰዎች የሰው ህመም የሚያማችሁ ሰዎች ይህንን ቪዲዮ ላይክ ያደረጋችሁ ፍቅር ጋር እንድታደርሱ እንዲሁም ለብዙ ሴቶች እንዲደርስ ፈልጋለሁ። የምሬን ነው መላችሁ ሰዎች። ይኸውልሽ ፍቅር ወንድ አትቅረቢ እኮ አይደለም እያልኩሽ ያለሁት፣ ግን በህይወትሽ ውስጥ የሚመጡ ወንዶችን ጠንቅቀሽ ይወቂያቸው። የመጣ ወንድ ሁሉ በህይወትሽ ውስጥ ቦታ አይኖረው። ከብዙ ወንዶች ጋር አትታይ ነው እያልኩሽ ያለሁት። ሁሉም ወንድ አንቺን ለቁም ነገር ይፈልግሻል ማለት አይደለም። እንደው ለአንዳንድ ወንድ የ5 እና የ6 ደቂቃ ሐሳቢ ነሽ፣ ማለትም ለስሜቱ ነው የሚፈልግሽ። ወንድ ልጅ በነገራችን ላይ ማስመሰል በጣም ይችላል። እውነት እስኪመስል ድረስ ማስመሰል ይችላል። ገባሽ? ለዘላለም ለቁም ነገር እንደሚፈልግሽ አስመስሎ የፈለገውን ነገር ከአንቺ መውሰድ ይችላል። ስለዚህ ለቀረበሽ ሰው ሁሉ አትሳቂለት፣ ቦታ አትስጪው። በብዙ ወንዶች ስለተከበብሽ የተፈለግሽ አይምሰልሽ። የሆነ ረካሽ ዕቃ ነው ብዙ ፈላጊ የሚኖረው፣ ያንንም አትርሺ። ስለዚህ ረክሰሽ አትገኝ ነው የኔ ምክር። የምር የቱን ለምን እንዳሰበሽ ራሱ በማታውቂ ሁኔታ ልብሽን እንክትክቱን የሚያወጣው። ስለዚህ የምትቀርቢበትን ልክ አዘጋጂ፣ የምትቀርቢያቸውን ወንዶች ጠንቅቀሽ ወቂ። ምሬ ነው ሰዎች። እኔ ፍቅርን ስለምጠላት ምናምን አይደለም ይሄንን ምክር ለመክራት የፈለኩት፣ በጣም ስለምወዳትና ስለማከብራት ነው። እንዲሁም ስትጎዳ ማየት ስለማልፈልግ ነው። አብርሃም በኮሚኒቲው ላይ በፖስተው ፖስት አይቻት በጣም ነው ደስ ያለኝ፣ ምክንያቱም ፈገግ ብላ ደስ ብሏት ስለመጣች ማለት። ዛሬ እንግዲህ ተመልሼ መጥቼላችኋለሁ ፋሚሊዎቼ። ዛሬ ተመልሼ ስመጣ ደስ በሚል ሪላክስ በሚያደርግ በአሪፍ ቪዲዮ አንዳንድ ሰዎችን ጨጓራቸውን የምናቃጥልበት ቪዲዮ ይሆናል ማለት ነው ፋሚሊዎቼ። አንድ የሆነ አክል ቀን ጨጓራዬ እየተላጠ ነበርና ዛሬ በደንብ አድርጌ የሆነን ሰው ጨጓራውን እንጥላችኋለሁ ማለት ነው ፋሚሊዎቻችን። እና በነገራችን ላይ ባለፈውም ብያለሁ፣ ለጠላት ጉርጓዱን ስትቆፍርለት የጉርጓዱን ጥልቀት አታርዝመው ያልኩ በምክንያት ነው። አብራም ሩታ ለአንተ የቆፈረችው ጉርጓድ ላይ እሷ ገብታለች፣ ለተራ ደግሞ አንተ ለሷ የቆፈርክላት ጉርጓድ ላይ ራስ እንዳገባ አፈራለሁ። የምሬን ነው። ሰላም ሰላም ውድ ቤተሰቦቼ እንዴት አላችሁ? ያላችሁበት ሰላማችሁ እንዲበዛ ለበምኞቴን እያቀረብኩላችሁ ዛሬም እንደተለመደው በአዲስ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። እንግዲህ እንደምትመለከቱት አብርሃም ዛሬ ቀን ወደ 6 ሰዓት አካባቢ ፖስተውን ኮሚኒቲ ፖስቱ ላይ ፖስተውን ሁላችሁም አይታችኋል ብዬ ተስፋ አደርጋለሁ። ለፍቅር እንግዲህ ቀለበት እያደረገላት ነው በአሪፍ ቪዲዮ። ዛሬ 1 ሰዓት ይጠብቁን ብሎ ኮሚኒቲ ላይ ፖስት አድርጎ ነበር። ሁላችንም ጓጉተን ነበር። እኔ በቅድሚያ ቪዲዮ ልሰራ ያልፈለኩት ምክንያት ቪዲዮን ሳላይ ዝም ብዬ መገመት ስለደበረኝ ነው። ቪዲዮን አይቼ ያለንን ሐሳብ አስተያየት ሁሉንም ነገር እንነጋገራለን ብዬ ዝም ያልኩትና ዛሬ በጣም ትልቅ ሰርፕራይዝ አለ ለእናንተ የምነግራችሁ ነገር። ከመጨረሻው ላይ ቪዲዮ መጨረሻ ላይ በጣም ትልቅ ነገር እነግራችኋለሁ። የምሬን ነው። እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ካላችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። የቻናሉ ምርጡ ቅመሞች ደግሞ እንደተለመደው ቪዲዮን በላይክ ጀምሩት። ወዳችኋለሁ። ስለዚህ ዛሬ ደግሞ እንዴት አድርጌ እንደምንሰራው አሳያችኋለሁ ማለት ነው ፋሚሊዎቼ። እስኪ ለማንኛውም ቤተሰብ ፍቅር እየመጣች ነው። ስትመጣ ያሉትን ሐሳቦች ለሷም ግልጽ አድርጌ ነግራታለሁ፣ ግን ደግሞ ደግሜ ለእናንተም እንዲገባችሁ አድርጌ ነግራታለሁ ማለት ነው። ወደዚህ ግቢ የመጣ ነው ከፍቅር ጋር አብረን ነን። ዳር ላይ ቆማ እያየች ነውና ትገቢያለሽ ወይንስ ቻው ብያቸው ልሂድ? ያው መጣችልኝ። እንዴ ማማር እንደዚህ አረ ፋሚሊዎች እኔ ኮች ልጅ ማለት ነው። እኔን ገና ስደውልላት ፊቷ ፍክት ይላል በመጀመሪያ ደረጃ፣ ሁለተኛ ደግሞ በነገራችን ላይ ፍቅር ፊት ሁሌ እንደፈካ ነው። የምሬን ነው። ሚዲያ ላይ ሀዘኗን ማውጣት አፈልግም። ሁሌም በቃ ደስታዋን ብቻ ነው ለኦዲየንሷ ማምጣት የምትፈልገው። የምር ሁሌ ፍንድቅድቅ ብላ እንደመጣች ነው። እንግዲህ ሁላችንም እንወዳታለን ፍቅርን። እሺ ለማንኛውም ፍቅር ዛሬ ለምን እንደጠራሁሽ አውቅሻለሁ? አውቃለሁ፣ ግን ብዙም ግልጽ አልሆነልኝም። የምሬን ነው። በደንብ አድርገሽ ሴት ለሴት ማለት ነው ጎበዝ ነው አይደል? ቤተሰቦቼ አረ በስማ ለዚህ ማለት ነው። እሺ የምር ቅጥል አድርጊያት። እሺ እንግዲህ በቻልኩት መጠን ነው እንጂ እኔ ላንተ ወግኜ ነው ባሁኑ። ግን ለማለት ወግኝ ትፈልጊያለሽ? ለራሴ እኔ እዚህ ጋር ማንንም አያስብልኝም። ብደበደብ ማን አባቱ ነው የሚነካሽ? አሁን ማንንም አላሳፍጥም። እሺ አሁን ለሁለት ጠርቻቸው ባወራ ለሁለት ይተሰኛል ባላየ እግዚአብሔር ይስጥልን። አረ ፍቅር ግን መጥፎ ነገር አታወሪ እሺ። ለማንኛውም ፋሚሊዎቼ
አንድ ሰው ጫፏን እንዲነካት አልፈልግም። አይደለም ምን ጫፏን እንድትነካ ማለት ነው። ቀና ብሎ ራሱ ቢያዋት በተለይ ያኛው የቀጭኑ ወይ ነጭ ልጅ በቴስት ነው የሚያነጥለው። ለማየት ያብቃን። የምር አይደለም። በነገራችን ላይ እደበደባለሁ ተብሎ መደብደብ አለና ብራዘር ተረጋጋ። የምር ከአንተ ጋር በጣም ብዙ ያልጨረስናቸው ነገሮች አሉ። አብቻ ሴቶችን ምን ማድረግ ነው የምፈልገው? አንተ አያሳዝኑም? የምር እነሱ ካላወቁ ቢያንስ አንተ አታውቅም? ወንድ ልጅ አይደለ? እህት አይደለች? ሚስትህ እኮ ናት ለወደፊት፣ እናትህም እኮ ናት፣ ሁሉ ነገር እኮ ናት ሴት ልጅ። ለምንድን ነው በዚህ ልክ ልትጎዳቸው የምትፈልገው አንተ? ማረጋውን ሳስበው ፍቅር ግን ማለት ነው ፋሚሊዎቼ ፈገግታ አታበዛም ከኔ ጋር ስትሆን። የምር ታበዛለህ። ወይኔ ፈጣሪ ሆይ ለምን ታበዙ? አረ ምን አልከኝ? ጭራሽ ኮስተር። በነገራችን ላይ ፍቅር ሁሌም ፈገግ እንዳለች ነው። ይሄ ግልጽ ነው ለማንም ማለት ነው። ፍቅርሽ ነው አርገው ለምቀኛ ቅንድም መስቀል በቃ ተገጣጣውን አረጋይስ ቅንድም መስቀል ሰሞኑን እቺ ነገር ትሬንድ ሆናለች ቲክቶክ ላይ። ለጋብዛችሁ ስሟት። ለሰክሰኛ ቅንድም መስቀል፣ ለጉረኛ ቅንድም መስቀል፣ ለአሽቃባጭ ቅንድም መስቀል በቃቻለ። ልክ ሲመጡ በቃ በደንብ ሰው እኮ በጣም ሲቃጠል ፊቱ ምናምን ሲቃጠል ማለት ነው ወይ ውሃ ነገር ይፈልጋል ወይ መጠጣት ይፈልጋል ምናምን አይደል? ዋኙ እንላቸዋለን። ግቡና ዋኙ እንላቸው። ግን ምን እንደመጡ እንደምናደርግ ታውቂያለሽ? ሱቅ ነው እንልካቸው። እሺ ለአንደኛው ማስቲካ አምጣለን እንለዋለን። ለሰርሙ ነገር ትያታለሽ። ሰዓት ልጅ ከዚህ አምሮናል። በቃ ጎበዝ። እና ይሄንን ነው የምናደርገው። እሺ ለማንኛውም ፋሚሊዎቻችን አብራችሁን ቆዩ። እስከዛኛ ምን ለማመር ትንሽ ደቂቃ እንታገሳቸዋለን እስከሚመጡ ድረስ ማለት ነው። የታገሳቸው በነገራችን ላይ ቀነኔም ኮሚኒቲ ላይ ፖስት ባደረኩት ማለት ነው የድራማውን ርዕስ እንስጥ የነኚህን ሰዎች ድራማ ርዕስ እንስጥ ባልኳችሁ በጣም ብዙ ሰዎች ኮመንት ጽፋችኋል። የምር በጣም የሚገራረም ኮመንት ማለት ያላያችሁ ሰዎች እዩ። በነገራችን ላይ እኔ ያልኩት ነገር ዱላ ቀበበሎች ነው ያልኩት። በቀል በቃ እንደ ዱላ ቀበበሎች ማለት በቃ አንዱ በቀል ተበቅሎ ሲያቆም ሌላኛው ይጀምራል። ለዛ ነው ዱላ ቀበበሎች ያልኩኝ። እናንተም የራሳችሁን በሉ እስቲ። ለማንኛውም ፋሚሊዎቻችን መጥተዋል። አትሮጂ መጥተዋል። እዚህ ሆነን ሱቅ እንልካቸዋለን። አይ ሱቅ ማሻምሱ ጋር ነው። ከዛ እናስኬድልሃል እኮ እኔ ነኝ የማወራው። ምንም ማለት አልፈልግም። ከናንተ እኩል ቁጭ ብዬ ማየት ፈልጋለሁ። እኔ ሰላም ነው። ምን ነው ሰላም አትይኝም እንዴ? አስቸኩላችሁ ይጠራችሁ ለምንድን ነው? በጣም አልደከምህም እንዴ? እሺ ለማንኛውም ዛሬ ጠራናችሁ ማለት ነው። እኔና ፍቅር ከጠዋት ጀምሮ እዚህ ግቢ ውስጥ ስንዝናና ፈታ ስንል ጁስ አትክልት የፈለግነውን ነገር ስንጠጣ ስንበላ ነበርና ከፍቅርዬ ጋር ደከመንና ሱቅ ሚላከን አጣን። እሷ ታምጣልሽ ጁስ ነገር ለስላሳ ይሻላል። ጁስ ኦኬ እሺ ማስቲካ ላከው እንደምን የኛ ሚስቀውን ማስቲካ ላከው ኦኬ እሺ አንተ ማስቲካ ይዘህልና ብር ይዤ ነበር። ጥርሴ ስለማዱ ነው። ሆዴን አታስቀዋል ያገሬ ሰው ምን ለማለት። አረ ይመቸኝ የምር ለዚህ እኮ የምትመቸኝ ሰው ያስፈልገ ነው። አንተ ማስቲካ ይዘህልና አንተ አልገባኝም። ያለነው እኮ መላክ ነው። ጥርስን የሚያስቀ ጥርስህ ለምዶ ሆድን የሚያስቀ አይ ታዩ እናቴ ተረጋጊ። አሁን ምን እንደሆነ ነገር ቦራ አይደለም ያላችሁት። በነገራችን ላይ የምታረጉት ነገር ሁሉ ማለት ነው ቦራ መስሏችሁ ነው የመጣችሁ ያላችሁ የመሰላችሁ። እሺ ለማንኛውም ወንድሜ አንተን አንድ ጊዜ የሆነ ቃል ይዘህልና እሷን እናውራ። አንተን ሱቅ እንላክ መሰለኝ። ችግር የለም። እኔ መላላክ ብርቅ አይደለም። እላክልሃለሁ። ይሄ ከኔ ክብሬ አይቀንስም። ምን ላምጣልህ? ሱቅ ማስቲካ ይዘህልኝ የምር ይሶ በነገራችን ላይ እና አብርሃምን አሁን አብርሃምና ፍቅር ናቸው አይደለ? ሩታን እና ይሶን ለማናደድ ያቀዱት። ይሶ ደግሞ በእጥፉ ሊመልስላቸው እየሞከረ ነው። በቃ ለማናደድ ማለት ችግር የለውም። እኔ መላላክ እኔ አዲስ አይደለም ለኔ። ይሄ ክብር ነው እንጂ ሌላ ነገር አይደለም ምናምን የሚለው ከገባችሁ አብርሃምን ለማናደድ ነው እሱም እየሞከረ ያለው። ስሚኛ እንዴ እናንተ ከውቀት ነፃ ስለሆናችሁ አሳ ትፈልጋለች እና አሳ አምሯታል አይደል? ፍቅርዬ ትንሿ አሳ ነው የምትፈልጊ? ትልቁ የሆነ አለ
በዚህ በኩል ጭራጭ ሆኖ እጆቹ እንዲጠፈቀም ነው እንዴ? አንድ አውጭላት ከዚህ አረ ይመችሽ። ፈለከን ጉዳይ ብትነግረኝ ይሻላል እንዴ የፈለኩሽን ጉዳይ እኮ እየነገርኩሽ ነው። አረላላ አንተ ሰው የለም ስነ ስርዓት አይኖርህም። ምን ስነ ስርዓት ስለምን ስነ ስርዓት ነው የምታወሪው? እኮ ስነ ስርዓት አየሽ ባይዘው ሪስፔክት ያለው ሰው ነው እሱ። አየሽ ብላክም ምንም አይደለም አለ በራስ ብር ይዘራል አባቴ አንተ ይኸውልህ ስነ ስርዓት ከያዝና ለፈለከን ጉዳይ ምን ያገኝ በሊብር ሳይሆን በራስ ብር እንዳ የዋህነቱ ከበዛ የዋህነቱ ከበዛ አልቀረ ግን ማለት ነው የምር አንደኛው የዋህ ነው ብለን እንደፈድፍ እንድናቀው በራስ ብር ይዘልና ችግር የለም። ከተራባችሁ እኮ ገዝቼ በራስ ማስቲካ ሲራቡ የሚበላ አይደለም። እውቀታችሁ እዚህ ጋር አሳ ምናምን እያላችሁ ነበረ። ረስታችሁት ነው? እሺ ለማንኛውም በጣም ሌላ ሙድ ውስጥ እየገባችሁ ስለሆነ ከ5 ደቂቃ በፊት እያወራችሁ ያላችሁትን ራሱ እየረሳችሁት ነው ያላችሁት። ለማንኛውም ታጥቦ ጭቃ ማለት ይህ ነው እንግዲህ ትናንት ተምሮ ማየብ ታጥቦ ጭቃ ለአብርሃም አይደለም በነገራችን ለእኔ ስላልገጠመ ነው ያይዛከ እንትን ትናንት ወዲያ ደህና እየመሰልከኝ ነበረ። አኪዳን አይደለም የኔ ባህሪ ይሄ ይሞቃሉና ሙቀት ፈጠሩብኝ። መጀመሪያ ፀሐዩ ኖርማል በቃ ደስ የሚል ነበረ። ለስለስ ያለ ምን ነው ፀሐዩ ቀጥላል። አይ ይቅርታ ጥላ ቦታ ነውናል። የሆነ ጊዜ እንዲህ ከልላት አይቻለሁ። ከልላት የምር ከልላት እንደባለፈው የምር እየቀለላት እንዲህ የከለላት ነበር። እሱ ማለት ነው ለዝናብ ሲዘንብ ሰማኝ አይደል? ቆይ ማብራሪያ ይሰጣል። ቤት የበቀል ጥግ እግዚአብሔርን እንዲህ በዚህ ልክ ለበቀል አላማችን አንተን ሱቅ መላክ እሷ ደግሞ አሳ እንድታወጣልን ነበር የኛ ሀሳብ። እንደ እድሜ አውራ ማለት ነው። እኔ እኮ ከመጀመሪያውም ነግሬሃለሁ። በነገራችን ላይ ሁኔታችሁን አይቼ ማለት ነው ቦራ የህፃናት ሙያ ያላችሁ ነው መሰለኝ ከመጀመሪያው። ለማንኛውም ማለት ነው አሁን እኮ አንተ ቀለል አድርገው ችግር የለውም እላካለሁ ብለሃል። እላካለሁ ችግር የለም። ይሄ ከክብር የሚቀንስ ነገር የለም። በልጅ ግን ሮጥ ብለና አቤት በቃ ይሄ ለእናንተ በጣም እውቀት ነው አይመስላችሁ? አቤት እውቀት እንደዛ ነው አይመስላችሁ? ለእውቀታችሁ ሞልቶ ፈሰሰ ቦራ። የምር እኔ እንደዚህ አይነት እውቀት እኔ አይቻልም። ይሄ የመነጠቀ ነው። የመነጠቀ ብቻ ሳይሆን ከሌላ ፕላኔት የመጣ ከሌላ ፕላኔት አይቻልም። አሁን አላማችሁን አሳካችኋል እንዴ ወይስ ምንድን ገና ምንም ነው? ኦኬ ለኛ አላማ ለማሳካት እየረዳህን ነው። አዎ ውለታ በዛብን። አንዴ ይሄ ያጨበጭባል። እውነት ውለታ ያጨበጭባል። እኛ ውለታ ዝም ብለን እንትን አንልም። በበስተማሪያ ላገዝ ብዬ ነው እንግዲህ አንደኛ የውሸት አትሳቁ። ከልባችሁ ይሰማል። ያለፍከለው አንተ ነህ። ምን አደረኩ? አትጥራኝ አትድረስብኝ አልኩ አይደል? ለምን ጠራኸኝ እንዴ? ለምንድን ነው አልገባኝም። እኔ ለምንድን ነው የምትከተለኝ ሁልጊዜ? እኔም አይጠራውሽ ሰው እኮ ሲታውህ እኮ መተው ነው ያለብህ አይደል እንዴ? ሁሌ መጃጃል፣ ሁሌ የሆነ የማይሆን አስተሳሰብ ማሰብ ወር ደግሞ ይሄ ምንድን ነው የሚባለው ማይሆን አክት ለማሳየት ለምን ትፈልጋለህ? ለምንድን ነው የሰዎችን ትኩረት ለመሳብ የምትፈልገው? አልገባኝም። ተጃጅለንብሽ ነው። በስነ ስርዓት እያናገርኩ ነው። ወደዛ ልቀቀኝ። በጥፊ እንዳላላጋ እሺ። ፍቅር አንዴ አስተናገድ ያው ለሷንም ልደግምልህ እችላለሁ። አይገርምህም? ቆመን ነው እያወራን ያለ ነው። ቆመን እያወራን ነው ያለ ነው። አለቃ ሰላም ነው። እንዳንተ አይነት የቆሸሸ እጅ እንዲነካኝ አልፈልግም እኮ። ታዲያ እንዲህ አይባልም። እሺ እንዲህ ማለት ምን ማለት ነው? እንዲህ ማለት ነው። አረ ይፈጃችሁ እግዚአብሔር። አረ ግድ የላችሁም ወገን። አረ እኔ ግራ ገባኝ። ግድ የላችሁም የሆነ ነገር በሉ። ሰው እንዴት በዚህ ልክ ያጸፋ ምላሽ ነው? ምን ነው የጊዜ ጥቅም ከማይገኝ ይሸከምሽ ቀድሞ ነይ በቃ አንቺን እሸከምሻለሁ። እሺ ተሸከሚ ነይ በቃ ያስቀድምሽ እናት እናት እሺ ሮጠ ተሸክማት ይዛት ና ቶሎ በይ። ኦ ማይ ጋድ ጭራሽ እናት ሩታ እንግዲህ አይዞሽ የምር እንዳም ነው እንደ አርሰናል ደጋፊ ወተት ያስፈልግሻል። በጣም መዝናለሁ የምር። እኛ እንደዚህ ማስቀደም አልገባኝም። እኔ አልሄድም እሱ ጋር አልሄድም እያልኳት እሷ ናት አክብራ የመጣችው። እሱ ብዙ ነገር የመሸከም አቅም አለው እና ትዕግስተኛ ነው ይባላል ልጁ። ሁለታችንን የሚሸከም የሆነ ሜመር ነው እንደ አብርሃም ግን
ሆነ ተቀርጸናል አይደል? አንተ ለሶስት ይሸከመ እዛ ተሸከመ እንደምሩ ታይ መጀመሪያ ኪሎን እየመዘነ ነው በአይን ኪሎ ነው ቃል አጣሁላችሁ ባይዘው ማለት ነው ነገራችሁ ግራ ገባኝ ቃል አጣልን እኛ ቃል የሚገኝልን ልጅ ይሳቅ ግን አልተሞኘም ለመጥሏቸው አይሄድም ብቻቸውን ያወሩ እንዴ በቃ እነሱ ደስ እንዳይላቸው ከፈለጉ በቃ ብዙ ሰዓት አለመቆየት ተተው መሄድ እንደ ሩታ ላጥ ብሎ መሄድ ከዋሻ እንግዲህ ምንም ማድረግ አልችልም ሌላ ያሳቀኝ እኮ ማለት ነው ምን ይሉዛል ነገር ባይዘው ያው በውስጡ ለማንኛውም ብራዘር እናመሰግናለን እኮ ሂድ እንዳመጣ ደግሞ ሁለተኛ ስትጠራ ደግሞ በግ መሰል ዝም ብለህ ተከተል አትምጣ ሂድ በቃ እንዳናይ ሂድ ቶሎ በል ብቻዋን ልታገኛት አትችልም ከዚህ በኋላ ሂድ በቃ ችግር የለም እና እሷ ቤት እንገናኛለን አንተ ግን ዝም ብሎ መሀል ጠቅ ይገባል ወያና አላገኘው ሂድ በቃ ሻው እንደምን ቆም ሂድ በእናትህ አይ ይሄኛው አረንዳ ተነካ ይድልኝ እንዴ ምንም ነው እያረገፈልክ ይሆናል የሆነ ነገር ለማንኛውም ከዛኛው ከዳኒ ጋር እስኪ ልክልሃለሁ ብያለሁ ለሱ ልክልሃለሁ ከሰጠህ ማለት ነው ደሞ ሲያወራ ልብስህንም ታጋራለህ ኧረ ወንድሜ ነፋስ እንዳይወስድ እስቲ በኪስ ድንጋይ ነገር ያዝ ውሃ ውስጥ እንደሚፈራገጥ አሳ ኒውናችት ረጋ ባለ ባይዘው እሱ ነው እንደው የሚሆነ ነገር አጥንት የመጣ ይመስለው እንጂ የሰውን ነገር ነው ነገራችን ላይ በእነዚህ ሰዎች ድራማ ላይ የምትናደዱ ሰዎች አብሶ የመዳም ቅመሞች የመረኝ በቃ ቸስፈታ ለማለት የሆነ ጥሩ ነገሮችን ለመማር ይዋቸው እንጂ አትናደዱ ለማንኛውም ቤተሰቦቼ በመጨረሻ ነግራችሁ ያልኳችሁ ሰርፕራይዝ የመረኝ ነው የሰው ደስታ የሚያስደስተው የሰው ሀዘን የሚያሳዝነው ሰው ካለ ዛሬ እኔ ደስታ ቀን ስለሆነ ደስ ይበላችሁ ምክንያቱም 3000 ሰብስክራይበር ገብተናል እንኳን ደስ ያላችሁ እንኳን ደስ ያለን የመሬ ነው የሰው ደስታ የሚያስደስተው ብቻ ደስ ይበለው የመሬ ነው በጣም ደስ ብሎኛል ደስ ይበላችሁ ለማለት ነው ይሄ የሰው ደስታ ላይ የሚያስደስተው ሰው በጣም ትልቅ ሰርፕራይዝ ነው እንግዲህ የነገርኳችሁ እና ቤተሰቦቼ ለማንኛውም ለዛሬው የነበረን ቆይታ ይሄንን ይመስላል ለቻናላችን አዲስ የሆናችሁ ካላችሁ ቻናላችንን ሰብስክራይብ እንዲሁም የቻናሉ ቅመሞች ደግሞ ሁሌም ማበረታታታችሁ እንዳታቋርጡ በኮሜንት በላይክ በሁሉ ነገር እንድትደግፉኝ አሳስባችኋለሁ በቀጣይ ቪዲዮ እስከምንገናኝ በያላችሁበት በያለንበት ፈጣሪ ጠብቀን እወዳችኋለሁ